ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት እግዚአብሔር አምላካችንን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራና የተከበርክ እግዚአብሔር አምላካችንና አባታችን ሆይ ይህን ማለዳ ስለሰጠን እናመሰግንሃለን። ስለ ምሕረትህ ሁሉ ተመስገን። በዚህ ማለዳ ደግሞ ያንተ መልካምነትና ቸርነት በሕይወታችን ላይ ይገለጽ ዘንድ በኢየሱስ ክርስቶስ ስም እንጠይቀሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ላንተ አሳልፈን እንሰጣለን። ቃልህን ባርክልን። በኢየሱስ ጌታ ስም አሜን። በትናንትናው ዕለት አዲስ ክፍል ጀምረናል። አንደኛ ተሰሎንቄ ምዕራፍ 1 ነው እየተመለከትን የነበረው። ጳውሎስ ሳሊዮናስና ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ብሎ በሰላምታ ውስጥ ያለውን ትልቅ መልእክት የእግዚአብሔርን አባትነት የኢየሱስ ክርስቶስ ጸጋና ሰላም ለነዚህ ሰዎች እንዲደርስ ለተሰሎንቄ ቤተክርስቲያን ሰዎች እንግዲህ ይህን ነገር ለመመልከት ሞክረናል። በዚህ ውስጥ ደግሞ ቤተክርስቲያን ማለት እኛ እንደሆንንና እኛ የሕያው እግዚአብሔር ቤተ መቅደስ እንደሆን እንድናውቅ ለመመልከት ሞክረናል። የእግዚአብሔር ቃል እንግዲህ ከማርና ከወለላ ይልቅ ይጣፍጣልና እግዚአብሔር ቃል በጣም ጣፋጭ ነው። እስቲ ቅዱሳን ወንድሞቻችን እህቶቻችን አንድ ነገር እንጠይቃችሁ። ይህንን የእግዚአብሔርን ቃል ለሁሉም ሼር እያደረጋችሁ ላይክ እያደረጋችሁ እንዲዳረስ ብታደርጉ አብረን የእግዚአብሔርን መንግስት ማገልገል አይከፋምና ይህንን ብታደርጉ በጌታ ፍቅር ጠይቃችኋለሁ። እንግዲህ በዛሬው ፕሮግራማችን የምንመለከተው ቀጣዩን ቁጥር ነው። ቁጥር 2 እና ቁጥር 3 እንመለከታለን። በመጀመሪያ የእግዚአብሔርን ቃል አነበውና በዚህ ውስጥ በጣም ጥልቅ ሐሳቦች አሉ። እነዚህን ሐሳቦች ደግሞ እንመለከታለን። ከዛ ውስጥ ደግሞ መንፈስ ቅዱስ ለእኔና ለእናንተ በግልጽ የሚያስተምረን ነገር አለ ብዬ አምናለሁ። ምክንያቱም ሁሌ ከእርሱ እንማራለንና ያስተምረናል፣ ወደ እውነት ሁሉ ስለሚመራን ማለቴ ነው። እንግዲህ የእግዚአብሔር ቃል እንዲህ ይላል፣ በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ፣ የፍቅራችሁን ድካም፣ በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናትን በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔር ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። እንግዲህ 4-5 ሐሳቦችን ይጠቅሳል። አንደኛው ጳውሎስ ሁልጊዜ በሁሉም መጽሐፉ ላይ ሄዳችሁ ስለተመለከቱ ለመልእክት ለሚጽፍላቸው አብያተ ክርስቲያናት ያለውን ጸሎት ስለነሱ እንዴት እንደሚማልድ በእግዚአብሔር ፊት እንዴት እንደሚያስባቸው ይነግረናል። ወገኖቼ ለመባረክ ለሌሎች መማለድ ያስፈልጋል። ስለ ሌሎች መማለድ የራስን በረከት ያስለቅቃል። በተለይም ደግሞ ለቤተ ክርስቲያን ሸክም ይዘን መጸለይና ወንጌል እንዲሰፋ በሁሉ አቅጣጫ የሰዎች ጥንካሬ፣ መንፈሳዊ ጥንካሬና ብስለት ውስጥ እንዲመጡ እውነተኛ ደቀ መዝሙር እንዲሆኑ መጸለይ በጣም አስፈላጊ ነው። ያ ወንጌልን ያፈጥናል፣ ቤተ ክርስቲያንን ያሳድጋል፣ ጠንካራ ያደርጋል። ብዙ ጊዜ ግን በዚህ ዘመን የምናየው ነገር ከመጸለይ ይልቅ ማማት፣ ከመጸለይ ይልቅ ማውራት ይቀናናልና ይህ ጥሩ ልማድ ነው ብዬ አላስብም። ከእግዚአብሔር የሆነም ልማድና ልምምድ አይደለም። ከአንድ ክርስቲያን ከሚጠበቁ ነገሮች አንዱ መጸለይ ነው።
ለመጸለይ ቦታ፣ ጊዜ፣ ሁኔታ አይወስነውም። ይሄን መጸለይ እንችላለን፣ ተቀምጠን መጸለይ እንችላለን፣ ቆመን መጸለይ እንችላለን፣ በየስፍራው ስንገባ መጸለይ እንችላለን። ትልቁ ነገር ግን ለጸሎት ያለን ልብ ወሳኝ መሆኑን ልናውቅ ያስፈልጋል። እንደዚህ ይላል፣ በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁ ሥራ ይላል። በጸሎታቸው ሁልጊዜ እቺን የተሰሎንቄን ቤተ ክርስቲያን ያስቡ ነበረ ሲንበረከኩ። ምክንያቱም የሚያስቡት ደግሞ በእነዚህ በተሰሎንቄ ቤተ ክርስቲያን የተገለጡ ነገሮች ነበሩ። አንደኛው እምነታቸውን ነው። የእምነት ሰዎች ነበሩ። የሚያደርጉትን ነገር ሁሉ በእምነት ያደርጉ ነበር። በጥርጥር አይደለም የሚያደርጉት። ያመኑትን ጌታ በትክክል ያውቁት ነበረ። ስለዚህ ስራቸው በእምነት ስለሆነ ይህ የእምነት ስራቸው እየጠነከረ እንዲሄድ በእግዚአብሔር ፊት ስለ እነርሱ ያሳስቡላቸው ነበረ። ወገኖቼ ያለ እምነት የምንሰራው ነገር ሁሉ ሞት ነው። የጻድቅ ሕይወት በእምነት ነው የሚኖረው፣ በእምነት ነው የሚሞላው፣ በእምነት ነው የሚያገለግለው። ስለዚህ የእምነት ሥራ የብዙዎችን ምርኮ አድርጎ ይሰጠናል። ስለዚህ የእምነታችሁን ሥራ ይላል። ሌላ ሁለተኛ፣ እነዚህ ሰዎች የፍቅር ሰዎች ናቸው። የፍቅራቸውን ድካም። ፍቅር ወሳኝ ነገር ነው። ሰዎችን ካልወደድናቸው ወንጌል ልንነግራቸው አንችልም። ካልወደድናቸው ሞታቸው ሊያሳስበን አይችልም። ካልወደድናቸው በጨለማ ውስጥ እያሉ አይመለከተንም ልንላቸው እንችላለን። የወንጌል ቁልፍ መሳሪያ ፍቅር ነው። እስቲ ተመልከቱ ኢየሱስ ክርስቶስን። ዓለምን ሁሉ ወዶ ነፍሱን አሳልፎ ሰጠ። እኛን ሁሉ ወዶ ስለ ፍቅር ነፍሱን አሳልፎ ሰጠ። ጻድቅ ሆነን እንኳ አይደለም፣ መልካም ሰዎች ሆነን አይደለም፣ በጎ ሰዎች ሆነን አይደለም የወደደን አመፀኞች ሳለን ነው። የወደደን ኃጢአተኞች ሳለን ነው። የወደደን በጨለማ ውስጥ ሆነን ሳለን ነው። ተመልከቱ፣ እሱ ወዶ ሕይወቱን ለኛ በጨለማ ላለን ለአመፀኞች ለኃጢአተኞች ከሰጠ፣ እኛ ደግሞ ሰዎችን ሁሉ ወደን የክርስቶስን ወንጌልና ፍቅር መናገር ይከብደናል ብዬ አላስብም። ስለዚህ እነዚህ የተሰሎንቄ ሰዎች በፍቅር ይደክሙ ነበረ፣ በጣም ይተጉ ነበረ። ይህ ነገር ደግሞ የጳውሎስን ልብ ነክቶታል። ስለ እነሱ እግዚአብሔርን የሚያሳስበው አንዱ በዚህ ፍቅራቸው ጸንተው እንዲቀጥሉ ለማድረግ ነበር። ሌላው በጌታ በኢየሱስ ክርስቶስ ላይ ያላቸው ተስፋ ነው። ተስፋቸው ጽኑ ነበር። እንደምታውቁት የተሰሎንቄ ቤተ ክርስቲያኖች የጌታ ኢየሱስ ክርስቶስን ምጽአት በዛ ዘመን በሚያስገርም ሁኔታ ይጠባበቁ ነበር። ተስፋ ነበራቸው። የተሰጣቸውን የተባረከ ያንን ሕያው ተስፋ አምነዋል። የእግዚአብሔር ተስፋ የዘላለም ተስፋ እንደሆነ ገብቷቸዋል። ወገኖቼ ይህንን ተስፋ ነው እግዚአብሔር የሰጠን። ይህ ተስፋ የተባረከ ተስፋ ነው። ይህ ተስፋ የዘላለም ተስፋ ነው። ይህ ተስፋ የማይደበዝዝ የማይጠፋ ተስፋ ነው። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በኩል የሰጠን። ስለዚህ ተስፋችን ጽኑ እንደሆነ ልናውቅ ያስፈልጋል። ተስፋችን ዘላለማዊ እንደሆነ ልናውቅ ያስፈልጋል። ተስፋችን በምድር እንፋሎት በሚያልፍ ነገር የሚደበዝዝና የሚጠፋ ተስፋ ኢየሱስ ክርስቶስ አልሰጠንም። ሌላው ጽኑ ነበረ እምነታቸው። ጽኑ መጽናት የሚገርም ነው።
በዚህ ተስፋ ላይ ጽናት ነበራቸው። የማያል ጽናት ነበራቸው። ቻሌንጆች አሉ፣ ተግዳሮቶች አሉ፣ ስደቶች አሉ። ነገር ግን ጽኑ ናቸው። ዛሬ እኔ እናንተ በጀመርነው እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ራእይ፣ እግዚአብሔር በሰጠን ተልእኮ፣ እግዚአብሔር በሰጠን አገልግሎት፣ እግዚአብሔር በሰጠን ኃላፊነት ምን ያህል ጽኑ ነን? ቆም ብለን ራሳችንን እንድናይ ያስፈልጋል። ዛሬ ብዙ ሰው ጽናት የለው፣ መታገስ አይፈልግም። ሁሉን ነገር በአቋራጭ ወደሚገኝበት ነገር ነው የሚሮጠው። ሰፊና አቋራጭ መንገዶች ብዙ ጊዜ ከዲያብሎስ እንደሆኑ ልታውቋቸው ያስፈልጋል። መጽሐፍ ቅዱስ ስለዚህ ነገር በግልጽ ስለሚናገር ማለቴ ነው። በመጨረሻ ስለ እነዚህ ሰዎች ጳውሎስ ያመሰግን ነበረ። በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። በሁላችሁን ምክንያት፣ በሁሉ ምክንያት ምን ያደርግ ነበር? ያመሰግን ነበረ። ተመልከቱ። ስለ ሌሎች ማመስገን፣ ስለ ሌሎች ማሳሰብ፣ ስለ ሌሎች መጸለይ እጅግ አስፈላጊ ነው ወገኖቼ። ስለ ሌሎች ስንማልድ የእግዚአብሔር መንፈስ ስለኛ ይማልድልናል። ስለዚህ ነው ጳውሎስ በጸሎት ጊዜ ሳናቋርጥ ይላል። በጸሎት ጊዜ ስለ እናንተ ማሳሰባችንን አልተውንም ብሎ ይናገራል። እንግዲህ ለዛሬ ያለኝ የማለዳ ቁርስ መልእክት ይህንን ይመስላል። በነገው ዕለት በአዲስ መልእክት እንገናኛለን። አጭር ጸሎት እንጸልይና እንጨርሳለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ክብር ምስጋና ለታላቁ ስምህ ይሁን። የእምነት የፍቅርና የጽናት ምሳሌዎች እንድታደርገን በኢየሱስ ክርስቶስ ስም እንጠይቅሃለን። በዚህ ነገር በተደበላለቀበት ፍጻሜ ወደ በቀረበበት ዓለም ውስጥ ነን ያለንና በዚህ ዓለም ውስጥ ያንተ እውነተኛ ብርሃኖች ሆነን እንድንገለጥ በኢየሱስ ክርስቶስ ስም እንድታግዘን፣ እንድደግፈን፣ አቅምና ጉልበት እንድትሆነን፣ ለሌሎች የምንማልድ ስለ ሌሎች የምናመሰግን እንድንሆን እንድትረዳን እንጠይቅሃለን። ስለ ሁሉ ነገር እናመሰግንሃለን። ይህንን ቀን ባርክልን። ሁሉ ለስምህ ክብር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።